አምላክ አሜን። የተከበሩ አባታችን ሊቀ ሊቃውንት ቆሞስ አባ ዕዝራ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። መዝሙር 22 ላይ እንዲህ ይላል፣ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ። በምን ጥላ? በሞት ጥላ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ። ይሄን ያህል ነው ዳዊት እምነቱ ማለት ነው። አንዳንድ ጊዜ እኛ የሞት ጥላ ሳይሆን እንደውም የሰይጣን ጥላ ያስፈራናል፣ ያጋንንት ጥላ ያስፈራናል። ይሄ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ በማለት ምስክርነቱን ሰጠ። እንዲህ ብሎ የተናገረው አለ ምክንያት አልነበረም። ሳኦል በጠላትነት በከፍተኛ ሁኔታ በዳዊት ላይ ሳኦል ትልቅነቱ ሳያንሰው እንደገና ወደ ታች ወርዶ ያሰቃየው ነበርና ዳዊት ሸሽቶ ምሽግ ውስጥ በተደበቀ ጊዜ እንደገና ደግሞ ሳኦል ዳዊትን እያሳደደ በሄደበት ጊዜ በአንድ ጉድጓድ ውስጥ ተገናኙ። የተገናኙበትም አንደኛው መንገድ የዳዊት መሸሽ፣ የሳኦል ማሳደድ በጣም ኃይለኛና አስፈሪ ነገር ነበር። በኋላ ግን ዳዊት ከኋላው ልብሱን ቀደደና ሳኦል ሆዱን አሞት ዳዊት ወደ ተደበቀበት ዋሻ ገባ። ከዛ በኋላ ዳዊት ቀስ አለና ይሄ ማን ነው ብሎ ሲያይ ሳኦል ነው። ልብሱን ዘርፍ ያውቀው ነበርና በሰይፉ ቆረጠና ልብሱን ሳኦል ሆይ አለው። አሁን በማጅ ወደቀ ማለት ነው ሳኦል በዳዊት እጅ። ለዳዊት የሳኦል ማሳደድ እና ከነሰራዊቱ የሞት ጥላ ነበረ። በሞት ጥላ መካከል እንኳን ቢሆን አንተ ከኔ ጋር ነህ የሚለውን ቃል የበለጠ በተግባር ያየው ዳዊት የሳኦልን ጨርቅ አሳዳጁን በእግዚአብሔር ዘይት ተቀብቶ የነበረው ሳኦል የዳዊትን ማሳደድ ባህሪ አስቡት። እንግዲህ ሆዱን ሲያመው ወደዛች ምሽግ ወይም ወደዛች ዋሻ ሄደ። ሲገባ ዳዊት ተሳቆ ሰራዊቱ ከአሁን ያዘኝ ብሎ ተደብቋል። ወደ ተደበቀበት ቦታ ላይ እንዲሄድ ያደረገው እግዚአብሔር አምላክ ነው። ሳኦልን ወሰደው ማለት ነው ወደ ምሽጉ ሄዶ ጨርቁን ቆርጦ ሰይፉን አሳየው። አሁን እኮ ሁሉም ማድረግ ይቻል ነበር፣ እግዚአብሔር በእጄ ላይ ጥሎሃል። አሁን ሰራዊት አያይህም፣ አይታደግህም። ግን ስለ እግዚአብሔር ምሕረትና ቸርነት በአንተ ላይ ስለፈሰሰው የእግዚአብሔር ዘይት እግዚአብሔር ስላከበረህ ምንም ማድረግ አልችልም ማለት። ከዛ በኋላ ሳኦል መለስ አለና በድያለሁ ዳዊት ሆይ፣ አሁን ሁሉም ማድረግ ትችል ነበረ። አሁን ግን እኔ በደሌ ብዙ ነው፣ ይቅርታ አድርግልኝ ብሎ በይቅርታ ተጠያይቀው ከዛ በኋላ ዳዊት ወጣ፣ ሳኦል ተከትሎት ወጣ። እንግዲህ ተመልከቱ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና አልፈራም። በሞት ጥላ፣ የሞት ጥላ ነበረ ሳኦል ያዘጋጀለት እያሳደደ ያለው ዳዊት። አንድ ወቅት ላይም ጥሩ ግብዣ አድርጎ ጦሩን ስሎ ተጋባዦችን አስወጥቶ ለብቻ ነው መጋበዙት ዳዊት ሆይ እያለ ፍቅር እያሳየው ሰላም እያሳየው አላንተ ማን ጀግና አለ፣ አላንተ ጎበዝ ማን አለ እያለ በፍቅር እያባበለ ለብቻው ከሆነ በኋላ ጦሩን አንስቶ ሲወረውር ግድግዳው ላይ ተሰካ። ዳዊትን አልነካው። በሞት ጥላ መካከል እንኳን ብሄድ አንተ ከማን ጋር ነህ? ከኔ ጋር ነህ። እንግዲህ ከዚህ በኋላ በከፍተኛ ጥንቃቄ ሳኦልና ዳዊት ይደራረጉ ነበረ። ጥንቃቄ ያደርግ ነበር። ዳዊትም እግዚአብሔርን ያመሰግናል፣ ከፈጣሪው ከጠላት ያድነኝ ይላል። እስከ መጨረሻው በሌላ
ጠላት እጅ ውስጥ አንገቱ ተቆርጦ እስኪወድቅ ጊዜ ድረስ በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ የሚለው የመዝሙር 22 ቃል ከዳዊት ሕይወት አራቀም። ይህ ቃል በሰለስቱ ደቂቁም ስናይ እንደዚህ ሆነው በሞት ጥላ መካከል እንኳ ብንሄድ አንተ ከኛ ጋር ነህ። እነሱም አሉ ወደ እሳቱ ተጣሉ። በአምልኮታቸው ምክንያት በእሳት ሊቀጡ የዘመኑ ኃያላን ወሰኑባቸው። አልሰገዱም ተብለው ለጣዖት ለወርቁ ምስል አልሰገዱም ተብለው ብዙ የእሳት ማዕበል ተዘጋጀ። ወደዛ ውስጥ ተወረወሩ። ትልቅ ሞት ነው፣ የእሳት ሞት ነው። ሆኖም ግን በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህ። ከእሳቱ ዳኑ። አራተኛ ኃይል ገብቶ አወጣቸው። በዳንኤል ሕይወትም ውስጥ ስናይ ይሄው ነገር ተግባራዊ ሆኗል። ዳንኤል ለምን ለእግዚአብሔር ይሰግዳል ተብሎ ለምን በቀን 3 ይጸልያል ብለው ወደ አንበሳ ጉድጓድ ውስጥ ተወረወረ። አንበሳ በልቶት ስጋውን ራት አድርጎ ወይም ምሳ አድርጎ እንዲመገበው ነበር የተደረገው። ሆኖም ግን ቅዱስ ዳዊት ያለው ቃል ለልቦናቸው ለሰለስቱ ደቂቅም ለዳንኤልም መርሆ ነበር። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህ። አንበሳው እንኳን ሊበላው እንደገና ጨዋታ ጀመሩ። ዕንባቆም የሚባል ነቢይ መጥቶ የዳንኤልን በአንበሳ ጉድጓድ ውስጥ መጣል በራእይ አይቶ በመንፈስ መጥቶ በመንፈስ አብረው ተመግበው ማለት ነው። አብረው በልተው አብረው ተጫውተው ከአንበሶች ጋር ተጫውተው ተለያይተዋል። በጠዋት ተነስቶ ንጉሡ ዳንኤል ሆይ በእውነት አምላክህ ከአንበሶቹ አፍ አድኖሃልን ብሎ ሲጠይቀው 1000 ዓመት ንገስ ናቡከደነፆር ሆይ 1000 ዓመት ንገስ፣ አንበሶቹ አልነኩኝም፣ የአንበሳውና የኔ አምላክ አድኖኛል። አንበሳውን የፈጠረ እግዚአብሔር፣ ዳንኤልንም የፈጠረ እግዚአብሔር። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና አልፈራም። ይሄ ነው የሕይወታችን ጉዞ። ስለዚህ ብዙዎቻችን ፈሪዎች ነን። በዚህ ዘመን ደግሞ በቀላሉ በፍርሃት የምንኖር ሰዎች ነን። መንፈስ እያስፈራ እየተሰቃየን የኖርን ሰዎች ነን። ግሳጼውን አላወቅንም፣ መግረፉን አላወቅንም፣ ማስወገዱን አላወቅንም፣ ማዳከሙን አላወቅንም፣ መቀጥቀጡን አላወቅንበትም። ብቻ በፍርሃት እንድንሸበብና በመንፈሳዊ ጥንካሬ እንድንኖር አይፈልግም ይሄ የዘመናችን መናፍስት። ስለዚህ የመጀመሪያው ትልቁ ችግር ፍርሃት ነው። በዚህ ዘመን ውስጥ ፍርሃት ከፍተኛ የሆነ ስፍራ የያዘ ነው። እንኳን መሽቶ ቀኑንም እንድንፈራው የሚያደርገን መንፈስ ነው። ዛሬ ብዙ ሰዎች ቀኑን ሁሉ ይፈራሉ። ቀኑን ሁሉ ይፈራሉ፣ ሌሊት ይፈራሉ፣ ቀን ይፈራሉ። ዘመናቸውም በአብዛኛውን በፍርሃት የጨረሱ ጥቂቶች አይደሉም። ሲናገሩ ይፈራሉ፣ ሲሰሩ ይፈራሉ፣ ሲያገኙም ይፈራሉ፣ ሲበሉም ይፈራሉ፣ ሲጠጡም ይፈራሉ። ፍርሃት ከአቅም በላይ በመናፍስት ነግሶ የተገኘበት ሰዓቶች ቢኖሩ አሁን እኛ ነን። ግማሹ የዛር ፍርሃት፣ ግማሹ የዓይነ ጥላ ፍርሃት፣ ግማሹ የመተት ፍርሃት፣ ግማሹ የቡዳ መንፈስ ፍርሃት፣ ግማሹ እንደዚሁ። ስለዚህ በዚህ መካከል የእምነት ኃይል እየተዳከመ በፍርሃት የተወደቀ ወገን በዝቷል። ስለዚህ በሞት ጥላ መካከል እንኳን ብንሄድ አንተ ከኛ ጋር ነህ የሚለው መንፈሳዊ መልእክት ዛሬም መስራት እና በልቦናችን በጥንካሬ መኖር አለበት። የሞት ጥላ እያንዳንዳቸው በመጽሐፍ ቅዱስ ውስጥ ያየናቸው ሰዎች የሞት ጥላ ነበር የከበባቸው። ሁሉም በሞት ጥላ ውስጥ ነበሩ። ሆኖም ግን ያንን የሞት ኃይል አሸንፈው በድል ላይ ቆመው በመጽሐፍ ቅዱስ ውስጥ የሞት ማንነትና ጥላው እንደተገፈፈ ይኸውና በመዝሙር 22 ላይ ይነግረናል። ለዛውም ሲጀምር እግዚአብሔር እረኛዬ ነው ከሚለው ላይ ማለት ነው። እና ፍርሃት ከሕይወታችን ማስወገድ አለብን። ምክንያቱም በሞት ጥላ መካከል እንኳ የገቡትን ሰዎች ለማስተዋል እድሉን ማግኘት አለብን። ፍርሃት ከተወገደ እምነት አለ። እምነት ካለ ደግሞ ጠላት ይዳከማል። ለዘመናት ከሕይወታችን ጋር የቆየው
ሳይሆን የምናስበው ዛሬውኑ የተቸገርነውን ነገር ነው እኛ የምናስበው። እሱ ደግሞ ለዘመናት ያናል ሰፊ ቦታ አግኝቶ ተደላድሎ የኖረበትን ዓመታቶች ሕይወታችንን በኪሳራ የመራባቸውን ዘመኖች እየቆጠረ ካሁን ወደኋላ መልሰዋለሁ እያለ ነው ደጅ የሚጠናው። ካሁን ወደኋላ ተስፋ ይቆርጣል፣ ካሁን ያማርራል እያለ ነው። ግን እኛ ሁላችንም እንዲህ ካልነውስ በሞት ጥላ መካከል እንኳ ብንሄድ አንተ ከኛ ጋር ነህ ካልነውስ ያፍራል? አያፍርም? ያፍራል። ለምን? ለሌሎች ሞትን አዘጋጅቶ ነበራ። በኋላ ይሄ ፍርሃት ለብዙዎች ትልቅ የስጋት ሕይወት ሁሉ የኖረበትን ዘመን በደንብ ስናስተውል በፍርሃት የሚመጣ ምንም ነገር የለም። ስለዚህ በሱ ክንድ ታምነን ከኖርን የዓለም ፍርሃቶች፣ የሰይጣን ፍርሃቶች፣ የስጋ ፍርሃቶች፣ የክፋት ሰዎች ፍርሃት በሙሉ ጓዙን ነቅሎ ከኑሯችን፣ ከጊዜያችን፣ ከዘመናችን፣ ከገንዘባችን፣ ከእንጀራችን፣ ከእድላችን ይወገዳል ማለት ነው። ዛሬ ገጠር የሚፈሩትን ያህል ከተማዎች ከገጠር በላይ ከፍተኛ ፍርሃት አለ። በገጠር የሚፈራው ወይ አውሬ ወይም ደግሞ የሚተናኮል እንስሳ ሊሆን ይችላል። በከተማ የሚፈራው ግን ምን እንደሚያስፈራም አይታወቅም። በቀላሉ ምን እንደሆነ ለማወቅ የምንገነዘበው ነገር ቢኖር በቀላሉ የፍርሃቶቻችን ምንጭ የሆነው ነገር ዲያብሎስ ነው ማለት ነው። ሰው ልቡ ሲደነግጥ የሚውል ከሆነ ሲረበሽ የሚውል ከሆነ በቃ በሞት ጥላ መካከል እንኳ ብንሄድ አንተ ከኛ ጋር ነህና አንፈራም የሚለው መንፈሳዊ መልእክት ገና በብሩህ ሁኔታ ለልቦናችን አልደረሰም ማለት ነው። ስለዚህ ጭንቀታሞች ነን። ለሚፈታተን መንፈስ ግማሹን መንገድ የምንሄድለት ራሳችን ግማሽ መንገድ፣ ከዛ በኋላ ያን ግማሽ መንገድ እሱ ደግሞ ይሞላዋል፣ ይጨምርበታል ማለት ነው። 50% የእኛ ጥቂት ክፋት ወደ 50 እንዲሞላው እድገት እንዲያገኝ ያደርገዋል ማለት ነው። ለዚህ ነው ሰዎች ክፋት ሲፈጽሙ ደስ የሚላቸው፣ በሰዎች ላይ ሲመትቱ ደስ የሚላቸው፣ በሰዎች ላይ ችግር ሲፈጥሩ ደስ ይላቸዋል፣ ይረካሉ። ሰዎች ሲጎዱ ሲያዩ ደስ ይላቸዋል። ጉዳቱ በኋላ ደግሞ በእነሱ ሲመጣ ይላሉ፣ ያማርራሉ፣ ምን ይላሉ። የሲኦል ልጆች ናቸውና የሞት ጥላ በከበባቸው ጊዜ በፍርሃት የሚጨነቁት እነሱ ናቸው። ለምን? ተግባራቸው ክፉ ከመሆኑ ጋር ተያይዞ ፍርሃት ይከባቸዋል። ግን አብዛኛው ክፍል ለፍርሃት ምንጭ የሚሆነው ተንኮለኛ ስንሆን፣ ተንኮል በራሱ ፍርሃትን ይፈጥራል። ክፉም ስንሆን ፍርሃትን ይፈጥራል። ምቀኛም ስንሆን ፍርሃትን ይፈጥራል። ለምን? የዳበረ መንፈሳዊ እምነት የለምና ነው። የዳበረ የመንፈሳዊ ኃይል፣ ንጹህ የሆነ የህይወት አምልኮት ስለሌለ ፍርሃት ውስጥ የምንገባው አብዛኛው ከክፋት ጋር ከኖር በኋላ የሚመጣው አዝመራ ያ ይሆናል። አንዳንዶቻችን የፍርሃቱ ምንጭ ሰዎች ብቻ አስቸግረውን ሳይሆን እኛም ሰዎችን አስቸግረን ስለኖር ነው። የሌሎችን ችግር በበጎ ነገር መካፈል ሳንችል ለክፋት ተጨማሪ መንገድ ስለፈጠርን ያ ሁኔታ በውስጣችን ፍርሃትን እንዲተከል ያደርገዋል። ገንዘብ ፍርሃትን አያስወጣም። የኢኮኖሚ መዳበር ፍርሃትን አያስወጣም። ሀብት ፍርሃትን አያስወጣም። ዛሬ እንደውም በጥሩ ደረጃ የምታገኟቸው ትልልቅ ቱጃሮች ናቸው በፍርሃት ተውጠው የሚናጡት። ይናጣሉ በጣም ፍርሃት፣ ስጋት፣ ጭንቀት። እነዚህ በሞት ጥላ መካከል ያሉ ፍጥረቶች ይሆናሉ። እኛ ግን በሞት ጥላ መካከል እንኳ ብንሄድ አንተ ከኛ ጋር ነህና ክፉን አንፈራም፣ ብትርና ምርኩዝህ እነርሱ ያጽናኑናል ይላል። ብትርህና ምርኩዝህ እነርሱ ምን ይሉናል? ያጽናኑናል። ብትር ይሰጠናል። ምርኩዝ፣ ብትር ማለት መደገፊያ ማለት፣ ምርኩዝ ማለት ደግሞ ተጨማሪ ጉልበት ማለት። እጆቻችን፣ ወገቦቻችን፣ እግሮቻችንን በብትሩና በምርኩዙ ያጸናቸዋል። ዛሬ ዲስኩ ምናምኑ ምኑ የመጣው እኮ እንዴ መደብ ላይ ተኝተው የነበሩ አባቶቻችን አላገኛቸውም። ድንጋይ ላይ ተኝተው የነበሩ ወገኖቻችን በሰላም ተነስተው ይሄዳሉ። ዛሬ
ደንበኛ ስፖንጅ ላይ ስፕሪንግ ላይ እየተኛ ዲስክ በዲስክ ብትሩና ምርኩዙ የለማ። ብትሩና ምርኩዙ እኮ የለም። ብትርህና ምርኩዝህ እነሱ ያጽናኑኛል እኮ ያጽናኑናል። ጉልበት በመሆን ኃይል በመሆን እግዚአብሔርን ክንድ የሚያህል ጠንካራ ነገር ምንም የለም። ስለዚህ በሱ ክንድ በኩል ለማለፍ በሞት ጥላ መካከል እንኳን መሀል ብንሄድ አንፈራም የሚለውን የአምልኮት ባህሪ ይዘን ከሄድን ጠዋት ማታ ለእግዚአብሔር ክብር ከሰጠን ከሰገድን ከተማጸንን ከጸለይን የወደፊቱን መንገድህን አደራ ስጥ እንዲል እናያለን። መንገድህን ለእግዚአብሔር አደራ ስጥ ይላል ዳዊት ላይ። ይሄ በቃ አሁን ከጎጃም ተነስቶ አዲስ አበባ እስኪመጣ ድረስ አይደለም፣ ወይም ከአዲስ አበባ ተነስቶ ወሎ እስኪገባ ድረስ አይደለም። ግን ሹፌሩ የሚጠቀመው ይሄንን ነው። መንገድህን ለእግዚአብሔር አደራ ስጥ የሚለውን ለመንገድ አድርገነው ቁጭ ብለናል። ይሄኛው አይደለም መንገድ። መንገድ በአምልኮት ውስጥ ነው። መንገድ በጸሎት ውስጥ ነው። መንገድ በስግደት ውስጥ ነው። መንገድ በመንበርከክ ውስጥ ነው። ያ ነው መንገድ የሚባለው። እዛ በኋላ ብትርና ምርኩዝህ እነርሱ ያጽናኑናል። እግዚአብሔር ስሙ የተመሰገነ ይሁን። ብትሩና ምርኩዙን ሰጥቶን በልዑል እግዚአብሔር መንግስት ወራሾች እንድንሆን እግዚአብሔር አምላካችን ያብቃን።